የጨረቃ ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? አንድ በጣም የገረመኝ ነገር ስላለ ሳልናገር ማለፍ ስላልፈለኩኝ ነው። የጨረቃ ፋሚሊ ተብላችሁ የልጆቹን ፎቶ ሰቅላችሁ የምትሮጡ በጣም ብዙ አሽቃባጮች አላችሁ። ፎሎ ፈልጋችሁ ከሆነ ፎሎ ለመሰብሰብ ብላችሁ ከሆነ በራሳችሁ ባክግራውንድ በራሳችሁ ፎቶ እየዞራችሁ ፎሎ መለቃቀም ትችላላችሁ። አንደኛ ልጆቹ የሆነ ስቶሪ ባረጉ ቁጥር ሌላ ታሪክ ትፈጥራላችሁ፣ እያመጣችሁ እዚህ ጋር ፎቶ ትለጣጥፋላችሁ ማለት ነው። እናንተ እስከመቼ ነው እንደዚህ ታሽቃብጡ የምትኖሩት? ማሽቃበጥ ማለቅለቅ አይሰለቻችሁም እንዴ? እዛም እየተሮጣጣችሁ ሰው እየተሳደባችሁ የእነሱን ፎቶ ታዘቀዝቃላችሁ። ያልበቃ ብሎ ደግሞ አንድ ስቶሪ ዛሬ ተደረገ ብላችሁ የዛን ከዛ እያመጣችሁ ታለቀልቃላችሁ። ነገ ደግሞ እነሱ ጋር አንድ ሆነው ሲመጡ ደግሞ እነሱን ፎቶ እያመጣችሁ ትለጥፋላችሁ ማለት ነው። እናንተ እስከመቼ ነው እንደዚህ የምትሆኑት? እስከመቼ እንደዚህ ያልቀለቃችሁ የምትኖሩት? በጣም ነው የምታስጠሉት። የጨረቃ ፋሚሊ ስል ሁሉንም አይደለም፣ በጣም ምርጦች፣ በጣም ምስኪኖች፣ በጣም መልካም ንግግር ከአንደበታቸው የሚወጡ ምርጥ የጨረቃ ፋሚሊ አለ። አንዳንዶቹ ግን ጨረቃ ፋሚሊም አይደላችሁም እናንተ። እኔ ምን ብያችኋለሁ? ፎሎ ፈላጊ አጨብጫቢ ብያችኋለሁ። ልጆቹን ተዋቸው በእግዚአብሔር። እንዲህ ህይወታቸውን መኖር አይችልም? አንድም በቃ እነሱ ስቶሪ ማድረግ አይችሉም እንዴ? ምንድን የምትለጣጥፉት? እስከ መቼ ነው እንደምታሽቃብጡት? እስከ መቼ ነው እንደምታለቀልቁት? እስከ መቼ ነው ያሽቃበጣችሁ የምትኖሩት? እስኪ ወደ ራሳችሁ ተመለሱ። የራሳችሁ ህይወት ኑሩ ማለት ነው። የራሳችሁን መኖር ጀምሩ። የሰው ተውና ማለት ነው። አሽቃባጭ ሁሉ አታሽቃብጡ ዝም ብላችሁ። ማርያም በጣም ነው የምታስጠሉት፣ በጣም ማለት ነው። በዚህ ልክ ነው የምታሽቃብጡት። እውነት ለመናገር ይቺ ልጅ የልቤን የተናገረችው፣ በቃ የውስጤን ማለት ነው የተናገረችው። በጣም ነው የሚያሳፍረው። አይ እኔ ደግሞ በጣም እየገረመኝ ነገር አለ ዛሬ። እውነት ሰላም ራሱ አልላችሁም። በጣም ለመግለጽ ቃል ያጠረኝ ነገር አለ እና እንግዲህ በቀደም ዕለት ሀይሚዬ ፖስት አድርጋለች የሆኑ ልጅ ማለት ነው። እና እኔ ልጁን ማለት አላውቀውም፣ ግን የነሱ ጀማዓቸው ነው፣ ጓደኛቸው ነው። የብሩኬም የሀይሚም የኤፍም በቃ የብዙዎቹ የዛ ጓደኛቸው ነው፣ የሰፈር ልጅ ነው። እና ሀይሚዬ ሪፖስት አድርገው ነው ማለት እሱ ፖስት አድርጓል። ከዛ በኋላ እሷ ደግሞ መልሳ ያው ላይክ እንደምንደራረገው ማለት ነው ፖስት አድርገዋለች። ያው እነሱ እዛ አንድ አካባቢ ልጆች የሚተዋወቁት ልጆች ምናምን አንድ ሰው ፖስት ሲያደርግ ይቀባበላሉ ፎቶና ሀይሚዬም እንደዛ ነው ያደረገችው። ፖስት አደረገችው፣ በቃ ማለት ሪፖስት አደረገችው። ሌላ ምንም የተፈጠረ ታሪክ የለም። አረ በስመ አብ ወወልድ ወመንፈስ ቅዱስ። ፍቅርን ከብሩኬ ጋር ይሄንን ልጁን ደግሞ ከሀይሜ ጋር እያቀናበረችሁ የምታሽላሉት ምን ለማለት ፈልጋችሁ ነው? አበስ ገበርኩ። ፍቅር እኮ የአብርሽ ጓደኛ ነበረች እናንተ። ፍቅር እኮ የአብርሽ ፍቅረኛው የእውነት፣ ለዛውም ደግሞ የዩቲዩብ ፍቅረኛ ሳይሆን የእውነት ልክ እንደ ሀይሚና እንደ ብሩኬ የእውነት ፍቅረኛሞች ነበሩ አብርሽና ፍቅር። እውነት እንነጋገር ከተባለ ደግሞ አሁን ቢለያዩም አሁን ቢራራቁም አሁን ሌላ ህይወት ሁለቱም ቢኖራቸውም በጊዜው ግን አብርሽም ፍቅርን ያፈቅራት ነበር፣ ፍቅርም ደግሞ አብርሽን ታፈቅረው ነበር። ሁለቱም ይፋቀሩ ነበር በጊዜው ማለት ነው። ስለዚህ ፍቅር ማለት የአብርሽ ፍቅረኛ ናት ማለትም የብሩኬ ወንድም የሀይሚ ወንድም ማለት ነው አብርሽ። እናንተ የትኛው ማህበረሰብ ነው ያሳደጋችሁ? በየትኛው ማህበረሰብ ውስጥ ነው ያደጋችሁት? ይህንን ያቀናበራችሁ የብሩኬንና የፍቅርን ፎቶ ያቀናበራችሁ ምን አይነት ማህበረሰብ ነው ያሳደጋችሁ? እኔ ባደግኩበት ማህበረሰብ ግን እንዴት መሰላችሁ? እንኳን አይደለም የዘመድ ፍቅረኛ ይቅርና እንኳን አይደለም እንደዚህ የቅርብ ጓደኛ ዘመድ ፍቅረኛ ይቅርና የሰፈር ልጅ አጭቶ በሆነ ነገር ሳይስማሙ ቀርተው ጋብቻቸውን ካፈረሱ የዛ አካባቢ ሰው ደግሞ ሌላ መልሶ ከዛው አካባቢ አያጫትም። ምክንያቱም ነውር ስለሆነ እንኳን አይደለም የወንድም ሚስት
እኔ እንጃ። እኔ ጓደኛ ያጫትን ራሱ ሌላኛው ከዛው ካጠገቡ ተነስቶ አያጭም። ምክንያቱም ነውር ነው፣ ሌላ መዘዝም የሚያመጣ ስለሆነ ማለት ነው። አይብ አንጃት አይብ ነው የሚባለው። በጣም ነውር ነው፣ ያሳፍራል። ሁለተኛ ነገር ደግሞ ሀይሚን ከሌላ ሰው ጋር እንዴት አድርጋችሁ አገናኝታችሁት ነው? እንዴት አድርጋችሁ ብታገጣጥሙት ነው? እንዴት አድርጋችሁ ብታመጡት ነው? ይሄ ልጅ ከሀይሚ ጋር ፖስት እያደረጋችሁት ያለ ምን አስባችሁ ነው? ምን ለማለት ተፈልጎ ነው? እኔ ያልገባኝ ነገር ማለት ነው። እሺ ብሩኬ የፍቅር ጓደኛ ሊሆን ነው ወይስ ደግሞ ሀይሚ ልጁን አፍቅረዋለች ነው? ምን አይነት ስቅጥና ነው ግን? እግዚአብሔርን እኔ በጣም ነው ያፈርኩት። የእውነት ነው የምላችሁ። አላቅም። እኔ ደጋግሜ ተናግሬያለሁ ስለ ሀይሚና ስለ ብሩኬ። ግን እንደነገርኳችሁ ትላንትና ዩቲዩብ መንደር አልነበርኩም፣ እንዳለ ሚዲያ ላይ አልነበርኩም እና ዛሬ ስገባ እንዳለ ምስቅልቅሉ ወጥቷል ሁሉም። በቃ ያችም ደግሞ እኮ የሀይሚው ፎቶ ፕሮፋይል አድርጋችሁ እንደዚህ አይነት የሚያሳፍር ነገር የምታደርጉ ነገር በጣም ይገርመኛል። የሀይሚና የብሩኬ ደጋፊዎች ሀይሚና ብሩኬን የሚገልጻቸው ስነ ምግባር ብቻ ነው ሊኖራቸው የሚገባው። ገባችሁ? የሀይሚና የብሩኬ ደጋፊ ልትባሉ የምትችሉት እነሱን የሚገልጻቸውን ነገር ስታደርጉ ነው። የእነሱን ስነ ምግባር ስትይዙ ነው የእነሱ ተከታይ ልትባሉ የምትችሉት ማለት ነው። የእነሱን ስም እያስጠፋችሁ ወይም ደግሞ እነሱን የሚያሸማቀቅ የሚያሳፍር ነገር እየሰራችሁ የሀይሚና የብሩኬ ደጋፊን ልትሉ አትችሉም። አሉ ደግሞ እንደዛው ንጹህ ሰዎች፣ መልካም ሰዎች፣ ጥሩ የሚሰሩ ለነሱ ህይወት የሚሰጡ እናንተን አይደለም ምለው። ግን ሁለቱን የምትከፋፍሉት ልጆች ግን ታው እግዚአብሔርን ቲክቶከሮች እረፉ ማለት። አንዳንድ ቲክቶከሮች ሁሉም አይደሉም። ህይወታችንን እንሰጣለን የሚሉ ቲክቶከሮች አሉ። እናንተን አይደለም፣ አይገልጽም። እና በጣም ይደብራል። ከዚህ ድርጊታችሁ ተቆጠቡ። ሲጀመር ፍቅርንና ብሩኬን ሀይሚን ከሌላው ድግ አና እግዚአብሔርን ሲያስቡት ራሱ በጣም ነው የሚያናድደው። እንዴት አድርጋችሁ እንደምታቀርቡት ራሱ ግራ ይገባኛል። በጣም ስላናደደኝና ስለገረመኝ ነው እንደው እርር ያልኩበትን መጥቼ እፎይ ያልኩት። አንዳንድ ጊዜ ግን ማለት ውስጣችሁን ያቃጠላችሁትን ነገር ስታወሩት ቀለል ይላል አይደል? እግዚአብሔርን ይቀላል። እንደው ቲክቶክ ገልበጥ እያደረጉ ሳይ እንደዚህ እያደረጉ ፖስት አድርጓል። ያማቸዋል እንዲህ እነዚህ ሰዎች ብዬ ነው የመጣሁት። ፈጣሪ አረ በህግ አምላክ ነገር አታስፉ። አራሰፋችሁት እንዴ? እነዚህ ልጆች በግድ ካልተለያዩ ነው እንዴ? ቆይ በግድ ካልተለያዩ እንዴ? እኔ በጣም የሳልኩት ማለት ነው ልክ የራሳቸውን ፎቶ ፕሮፋይል አድርገው እንደዚህ አይነት ነገር ፖስት የሚያደርጉትን ሰዎች ሲያዩ እነዚህ ልጆች ምን ይሰማቸዋል ብዬ ነው። ሀይሚና ብሩኬ ምን ሊሰማቸው ይችላል ብዬ ነው እውነት እግዚአብሔርን ሳልኳቸው።